ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ከመንግስት ጋር የተደረሰውን የሰላም ስምምነት ለማስቀጠል ቁርጠኛ ነኝ ሲል የኦጋዴን ብሔራዊ ነጻ አውጪ ግንባር ስራ አስፈጻሚ ኮሚቴ ማስታወቁን፣ በህገወጥ መልኩ በአሜሪካ የሚኖር ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራችሁ እንዲመለሱ የምትነጋገሩበት ጊዜ አሁን ነው ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ መናገራቸውን፣ የአርኤስኤፍ ምክትል አዛዥ የሰሜን ሱዳን ግዛቶችን ሊወሩ እንደሚችሉ መናገራቸውን፣ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ለውጥ መጣ የተባለበትን 7ኛ ዓመት ተከትሎ በተደረጉ ሰልፎች ላይ የሰጡትን አስገራሚ አስተያየት በተመለከተና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ለውጥ መጣ የተባለበትን 7ኛ ዓመት ተከትሎ በተደረጉ ሰልፎች ላይ የሰጡት አስገራሚ አስተያየት አነጋጋሪ ሆኗል። አቶ ታዬ ደንደአ በመልእክታቸውም 7ኛው ትናንት በብዙ ክልሎች ሳይታወስ ቀርቷል። ሁሉም ዜጎች በጋራ የደገፉት ጉዳይ አድማሱ ጠቧል። ከሁለት ምክንያቶች በአንዱ ወይም በድምር ሊሆን ይችላል ሲሉም አቶ ታዬ ደንደአ መልእክታቸውን አጋርተዋል። በመልእክታቸውም አንደኛው ከለውጥ ወዲህ በኢትዮጵያ ውስጥ ተገዶ የሚሰለፍ ህዝብ ከኦሮሚያ ውጪ አለመኖሩን ያሳያል። ኦሮሞ ማሳውን በኪሳራ ስንዴ ለመዝራትና ምርቱንም ከገበያ ዋጋ በታች ለመሸጥ የሚገደድ ከመሆኑ በላይ ለብልጽግና ቀልድ በግድ ሲሰለፍ ከራርሟል ሲሉ የመጀመሪያውን ሀሳባቸውን አቶ ታዬ ደንደአ አንጸባርቀዋል። ሁለተኛው ደግሞ ከመቼውም ጊዜ በላይ በመከራ የተዘፈቀውንና የሞተ ዘመዱን እንኳን ለመቅበር የተቸገረውን ኦሮሞ ልዩ የስርዓቱ ተጠቃሚ ለማስመሰልና ከወንድሞቹ ጋር የማቃቃር ድራማ መሆኑ ይገመታል። ፖለቲካ ቁማር መሆኑ በአደባባይ ከመነገሩና በተግባርም ከመፈጸሙ አንጻር ይህ ሚዛን ያነሳል ሲሉ አቶ ታዬ ደንደአ መልእክታቸውን በማህበራዊ ገጻቸው አጋርተዋል። ወደ ቀጣዩ መረጃችን ስናልፍ የአርኤስኤፍ ምክትል አዛዥ የሰሜን ሱዳን ግዛቶችን ሊወሩ እንደሚችሉ ተናግረዋል። የሱዳን ፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ምክትል አዛዥ አብደል ራሂም ሐምዳን ዳግሎ ወታደራዊ ቡድኑ ከፍተኛ የጦር ሜዳ ኪሳራ ካጋጠመ በኋላ ባደረጉት ንግግር ሁለት የሱዳን ሰሜናዊ ክፍል ግዛቶችን ሊወሩ እንደሚችሉ ዝተዋል። የሱዳን ጦር ከሴናር ገዚራና ነጭ ናይል ግዛቶች እንዲሁም ከአብዛኛው የዋና ከተማዋ ካርቱም አካባቢዎች አስወጥቶ የሰሜን ኮርዶፋን ግዛት ዋና ከተማ በሆነችው ኤል ኦቤይድ የአርኤስኤፍን ከበባ ሰብረዋል። በምዕራብ ዳርፉር ግዛት ባልታወቀ ቦታ በተቀረጸው ቪዲዮ ላይ ዳጋሎ በሰሜናዊ ግዛት ላይ ጥቃት መፈጸማቸውን የሚጠቁሙ መፈክሮችን በሚያሰሙ ተዋጊዎች ተከበው ታይተዋል። በአርኤስኤፍ የማህበራዊ ሚዲያ ገጾች ላይ እንደተገለጸው ከሆነ ደግሞ 20,000 አዳዲስ ተዋጊዎች በተመረቁበት ወቅት ነው ንግግር ያደረጉት ተብሏል። በሰሜን ግዛትና በናይል ወንዝ ውስጥ እየመጣን ነው ሲሉ ዳጋሎ የተደመጡ ሲሆን አሁን ግን ጦርነቱ በሰሜን በኩል ነው ሲሉ አክለዋል። ምክትል አዛዡ ከወንድሙ ከአርኤስኤፍ አዛዥ መሐመድ ሐምዳን ዳግሎ ጎን በመሰለፍ ለመፋለምም ቃል ገብቷል። በቪዲዮው ላይ ዳግሎ ጥለው የሄዱ የአርኤስኤፍ መኮንኖች በሰዓታት ውስጥ ወደ ግንባር እንዲያመለክቱ ያዘዙ ሲሆን ይህ ካልሆነ ግን ከስራ እንዲባረሩና እንዲከሰሱ እንደሚያደርጉም ገልጸዋል። አንዳንድ መኮንኖችን ከእናቶቻቸውና ከእህቶቻቸው ጋር ቤት ይቆያሉ ሲሉም ተደምጠዋል። የዳግሎ ዛቻ በአርኤስኤፍ መስክ አዛዦች በደርዘን የሚቆጠሩ መኮንኖችና ወታደሮች ከቅርብ ጊዜ ሽንፈት በኋላ ጥለው መውጣታቸውን ተከትሎም የመጣ እንደሆነ ተገልጿል። ወደ ቀጣዩ መረጃችን ስናልፍ በህገወጥ መልኩ በአሜሪካ የሚኖር ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራችሁ እንዲመለሱ የምትነግሩበት ጊዜ አሁን ነው ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ተናግረዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአምባሳደሩ ኤርቪን ማሲንጋ አማካኝነትን መልእክት አስተላልፏል። በህገወጥ መንገድ ወደ አሜሪካ መግባት፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ የስራ ፍቃድ ስራ መስራትና የቪዛ ጊዜ ካበቃ በኋላ በአሜሪካ መቆየት ከባድ ቅጣት እንደሚያስከትልም ገልጸዋል። ቅጣቶቹ እስርን፣ ወደ ሀገር መመለስንና ዳግም ወደ አሜሪካ እንዳይገቡ መከልከልን እንደሚያካትት ነው አምባሳደሩ የተናገሩት። አክለውም በህገወጥ መልኩ በአሜሪካ የሚኖር ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራችሁ እንዲመለሱ የምትነግሩበት ጊዜ አሁን ነው ሲሉ ገልጸዋል። መልእክቱ የአሜሪካ መንግስት ሌሎች በህገወጥ መንገድ እንዲገቡ የሚተባበሩት ላይም ህጋዊ እርምጃ እንደሚወሰድ አስጠንቅቋል። አሜሪካ በቅርቡም ህገወጥ ስደትን መከላከል አልቻሉም ባለቻቸው የሀገራት ባለስልጣናት ላይ የቪዛ ገደብ መጣሏን አስታውሰዋል። በህገወጥ መንገድ መግባት ከሚያስገኘው ጥቅም በላይ ጉዳቱ ያመዝናል ያለው ኤምባሲው ዜጎች የወደፊት ህይወታችንን ከመጉዳት እንዲታቀቡና በህገወጥ መንገድ በአሜሪካ ያሉ ቤተሰቦቻቸውንም በጊዜ እንዲመልሱ ጥሪ እንዲያደርጉም አምባሳደሩ አሳስበዋል።
ወደ ቀጣዩ መረጃችን ስናልፍ ከመንግስት ጋር የተደረሰውን የሰላም ስምምነት ለማስቀጠል ቁርጠኛ ነኝ ሲል ኦብነግ አስታውቋል። በ2010 ዓ.ም ከፌዴራል መንግስት ጋር የተደረሰውን የሰላም ስምምነት ለማስቀጠል ቁርጠኛ በመሆን በሀገሪቱ የፖለቲካ ሂደት ውስጥ በሰላማዊ መንገድ መሳተፉን እንደሚቀጥል የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ስራ አስፈጻሚ ኮሚቴ አስታውቋል። ስራ አስፈጻሚ ኮሚቴው በዛሬው ዕለት ባወጣው መግለጫ በፈረንጆቹ መጋቢት 30 ቀን 2025 ዓ.ም በኦብነግ ሊቀመንበር አብዱራህማን ማህዲ የወጣውንና በኢትዮጵያ መንግስት ላይ የኃይል እርምጃ እንዲወሰድ የሚጠይቀውን ደብዳቤ በማያሻማ መልኩ እንደሚያወግዘውም ገልጿል። ወደ ቀጣዩ መረጃችን ስናልፍ ሃንጋሪ ከዓለም አቀፍ የወንጀለኞች ፍርድ ቤት አባልነት የመልቀቅ ሂደት ላይ መሆኗን አስታውቃለች። ሃንጋሪ ከዓለም አቀፍ የወንጀለኞች ፍርድ ቤት አይሲሲ አባልነት በምን ምክንያት እንደምትለቅ ግልጽ ባታደርግም ነገር ግን ይህን ያስታወቀችው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ሃንጋሪ ተጉዘው ጉብኝት ካደረጉ በኋላ መሆኑ ተጠቁሟል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የእስራኤል አቻቸው የሆኑትን ቤንያሚን ኔታንያሁን ተቀብለው ማወያየታቸውም አይዘነጋም። ይሁን እንጂ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር የገቡበትን ጦርነት ተከትሎ ዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ የእስር ማዘዣ እንዳወጣባቸው ይታወቃል። ኔታንያሁ ወደ ሃንጋሪ በተጓዙበት ወቅት አይሲሲ ሃንጋሪ አሳልፋ እንድትሰጠው የተለያዩ ተጽዕኖዎችን ሲያደርስባት እንደነበርም ተዘግቧል። በህገ መንግስታዊና ዓለም አቀፍ የህግ ማዕቀፎች መሰረት ከዚሁ ፍርድ ቤት አባልነት ለመልቀቅ ሂደት ጀምሬያለሁ ሲሉ የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን አስታውቀዋል። ዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ በበኩሉ ይፋ ያደረገው መግለጫው ሃንጋሪ ከአባልነት ለመውጣት የምታደርገውን ሂደት እንደማይደግፍ አስታውቋል። ወደ ቀጣዩ መረጃችን ስናልፍ የዓለም ሀገራት መሪዎች የትራምፕን ታሪፍ ትልቅ ጉዳት ያስከትላል ሲሉ ተችተዋል። የዶናልድ ትራምፕ አስተዳደር ወደ አሜሪካ በሚገቡ ሸቀጦች ላይ አዲስ ቀረጥ ለመጣል መወሰኑ ለዓለም ኢኮኖሚ ትልቅ ጉዳት ነው ሲሉ የአውሮፓ ህብረት ኮሚሽን ኃላፊ ኡርሱላ ፎን ደር ሌይን ተናግረዋል። የኮሚሽነሯን አስተያየት ቻይናን ጨምሮ የበርካታ ሀገራትም ሀሳቡን አስተጋብተዋል። የታሪፍ እርምጃውን በመቃወምና በአሜሪካ ላይ ቆራጥ እርምጃዎችን እንደምትወስድም ቻይና አስጠንቅቃለች። የዩናይትድ ስቴትስ ፕሬዚዳንት ከኤፕሪል 5 ጀምሮ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የ10 በመቶ ታሪፍ ይፋ ማድረጋቸው ይታወሳል። ከኤፕሪል 9 ጀምሮ ደግሞ ወደ 60 የሚጠጉ ሀገራትን በከፍተኛ ታሪፍ ይመታሉ። ትራምፕ እርምጃዎቹ ፍትሃዊ ባልሆኑ የንግድ ፖሊሲዎች ላይ የአጸፋ ምላሽ መሆናቸውን ገልጸው በውሳኔዎቹ በጣም ደግ እንደነበርን ያሳያል ሲሉ ተደምጠዋል። ትራምፕ ታሪፉ የአሜሪካን ማምረቻ ለማሳደግ እንደሚውል ገልጸው እርምጃው አሜሪካን እንደገና ሀብታም ያደርጋታል ሲሉም ተናግረዋል። ሐሙስ ዕለት መግለጫ የሰጡት ቮንደር ሌይን አዲሱ ታሪፍ በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች አስፈሪ መዘዝን እንደሚያስከትልም ተናግረዋል። በጣም ተጋላጭ በሆኑ ሀገራት ላይ ያለውን ተጽዕኖ አጽንኦት በመስጠት አውሮፓ ወጥ የሆነ አካሄድ እንደምትወስድም ቃል ገብተዋል። የአውሮፓ ህብረት የ20 በመቶ ታሪፍ የሚጣልበት ድርድሩ ካልተሳካም የመከላከያ እርምጃዎችን እያዘጋጀ መሆኑን አስጠንቅቀዋል። ከመካከላችን አንዱ ይህን ከወሰደ ሁላችንም እንቀጥላለን ብለዋል። የትራምፕ አጋር የሆነችው ጣሊያናዊቷ መሪ ጆርጂያ ሜሎኒ ውሳኔው ስህተት ነው፣ ነገር ግን ከአሜሪካ ጋር የንግድ ጦርነትን ለመከላከል እንደምትሰራም ተናግራለች። የስፔን አቻዋ ፔድሮ ሳንቼዝ ስፔን ዝግ ያልሆነች ዓለም እንድትፈጥር ቁርጠኝነቷን ትቀጥላለች ሲሉ የአየርላንድ መሪ ታኦይዝሽ ሚሼል ማርቲን በበኩላቸው የትራምፕ ውሳኔ በጣም የሚጸጽት ነው ብለዋል። የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን በአዲሱ ታክስ ከተጣለባቸው የንግድ ዘርፍ ተወካዮች ጋር በኤሊሴ ቤተ መንግስት መምከራቸውንም ተናግረዋል። ቻይና በፕሬዚዳንት ትራምፕ የከፉ ወንጀለኞች ተብለው ከተፈረጁት ሀገራት አንዷ ስትሆን በምርቶቿ ላይ የ34 በመቶ ታሪፍ ተጥሎባታል። አሁን ካለው የ20 በመቶ ቀረጥ ጭማሪ ሲሆን አጠቃላይ ቀረጡ ቢያንስ 54 በመቶ ደርሷል። የቻይና የንግድ ሚኒስቴር አሜሪካ ታሪፉን ወዲያውኑ እንድትሰርዝ ያሳሰበ ሲሆን ቻይና የራሷን መብትና ጥቅም ለማስጠበቅ በቁርጠኝነት የአጸፋ እርምጃዎችን ትወስዳለችም ብሏል። ወደ አሜሪካ በምትልከው ምርት ላይ የ32 በመቶ ታሪፍ የተጣለባት ታይዋን እርምጃውን ምክንያታዊነት የጎደለው በማለትም ጠርተዋለች። የታይዋን መሪ ቾ ጁንግ ታይ ለዩናይትድ ስቴትስ ከባድ ምላሽ እንደሚሰጡም ተናግረዋል። የደቡብ ኮሪያ ተጠባባቂ ፕሬዚዳንት ሃን ዳክሶ እንዳሉት የዓለም ንግድ ጦርነት እውን ሆኗል እና መንግስታቸው የንግድ ቀውሱን ለማሸነፍ መንገዶችን እንደሚመለከት ተናግረዋል። ጃፓን የተጣለባትን የ24 በመቶ ቀረጥ እጅግ በጣም የሚያሳዝን በማለት የዓለም ንግድ ድርጅትና የአሜሪካ ጃፓን ስምምነቶችን ሊጥስ ይችላል ብላለች። ታይላንድ በተጣለባት የ36 በመቶ ታሪፍ እንደምትደራደር ተናግራለች። የእስራኤል የኢኮኖሚ ባለስልጣናት በዋሽንግተን በተጣለባቸው የ17 በመቶ ታሪፍ ሙሉ በሙሉ መደናገጣቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል።
ወደ ቀጣዩ መረጃችን ስናልፍ ወላጅ እናቱን ማጅራታቸውን በመምታት የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጥቷል። በሱ ፍቃድ ገረመው የ22 ዓመት ወጣት ከወላጅ እናቱ ጋር በቢሾፍቱ ከተማ አስተዳደር ዲባይ ክፍለ ከተማ ድሬ ቀበሌ ሰፈራ የተባለ አካባቢ ይኖር ነበር። ለወላጅ እናቱ ወይዘሮ አስካለ ሮሪሳ ብቸኛ ልጅ ሲሆን እድሜው 20 ውስጥ ሲገባ መጠጣት፣ መቃም፣ ማጨስ የመሳሰሉት ደባል ሱሶች ውስጥ ገብቶ እንደነበር የቢሾፍቱ ከተማ አስተዳደር አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎችና የነፍስ ግድያ ምርመራ ክፍል አቃቢ ሕግ ጽሕፈት ቤት አቃቢ ሕግ የሆኑት ሰኚ ነሙምሳ ተናግረዋል። በሱ ፍቃድ ባህሪው ሊቀየር ባለመቻሉ ከቤት ውስጥ የእናቱን እቃዎች አውጥቶ መሸጥ፣ ማታ ሰክሮ በመምጣት ከእናቱ ጋር ግጭት በመፍጠር ብዙ ጊዜ ይታሰር እንደነበረም ተገልጿል። በዚህም በእናትና ልጅ መካከል ትልቅ አለመግባባት ተፈጥሮ በሱ ፍቃድ ከቤት ወጥቶ የጎዳና ተዳዳሪ ቢሆንም እናት አላስችል ብሏቸው መልሰው ወደ ቤት አስገብተውት እንደነበረም ተነግሯል። በሱ ፍቃድ ግን የባህሪ መሻሻል ከማምጣት ወላጅ እናቱን ለሱስ ብር አምጡ በማለት በጉልበት ማስፈራራት ብሎም ለዱላ ሲጋበዝ እናት በተራቸው ከቤታቸው በመውጣት ጉዳዩን ለአካባቢው የጸጥታ አካላት በማሳወቅ በሱ ፍቃድ ተመክሮ ወደ ቤት ይመለሳል። የካቲት 22 ቀን 2016 ዓ.ም ከምሽቱ 4 ሰዓት ላይ በሱ ፍቃድ በተለመደው ባህሪ ሰክሮ ሲመጣ እናት ዛሬ አልመከራልክ እንዳሉት ይናገራል። በሰጠው ቃል በዚህ ነገር እናት የተማራብኝ መጠጡ አንተን ይዞ ይጠፋል፣ የምትጠጣበት ገንዘብ ደግሞ በስርቆት ስሜን ባታስነሳ እንዳሉትና በዚህም በምሽት ከቤት ወጥተው የጸጥታ አካላት ጠርተው ሊያሳስሩት ሲዝቱ እንደነበርም ተናግሯል። በነጋታው የሰፈራችን ሴትዮ በር ላይ ቁጭ ብዬ ሳለቅስ አይታኝ ምን እንደተፈጠረ ስጠይቀኝ እናቴ መሞቷን ስነግራት ጮችና የአካባቢ ሰው ተሰባሰበ የሚለው በሱ ፍቃድ በወቅቱ እናቱ በምን ምክንያት እንደሞቱ ባይናገርም ወድቀው ነው የሚል ምክንያት ሰጥቶ ነበር። ይሁን እንጂ የአካባቢው ነዋሪ ባደረበት ጥርጣሬ ምክንያት ፖሊስ አስክሬኑ እንዲመረመር ያደርጋል። የአስክሬን ምርመራ ማጅራታቸው ላይ በደረሰባቸው ምት ለሞት መብቃታቸውን የሚገልጽ ውጤት ለፖሊስ ይደርሰዋል። ፖሊስም የአስክሬን ምርመራ ውጤቱን ተመልክቶ በሱ ፍቃድን ሲመረምረው ወድቀው ነው የሚለውን ሀሳቡን ቀይሮ የተፈጠረውን በሙሉ ለፖሊስ ቃሉን ሰጥቶ የምርመራ መዝገቡን ተጠናቆ ለአቃቢ ሕግ ይልካል። አቃቢ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር መሰረት ክስ ይመሰረታል። የተመሰረተውን ክስ ሲከታተል የቆየው የቢሾፍቱ ከተማ አስተዳደር ከፍተኛ ፍርድ ቤት መጋቢት 19 ቀን 2017 ዓ.ም በዋለው ችሎት ተከሳሽ በሱ ፍቃድ ገረመው ጥፋተኛ ሆኖ በመገኘቱ በ17 ዓመት እስራት እንዲቀጣ ውሳኔ ማስተላለፉን አቃቢ ሕግ የሆኑት ሰኚ ነሙምሳ ጨምረው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ምክትል ኃላፊ ጆይስ ምሱያ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባቀረቡት ሪፖርት በአሁኑ ሰዓት በዓለም ላይ ለሰብአዊ እርዳታ ሰራተኞች አደገኛ ከሆኑ ቦታዎች መካከል ጋዛ ቀዳሚዋ ነች ብለዋል። ኃላፊው አክለውም እስራኤል በሐማስ ላይ የአጸፋ እርምጃ መውሰድ ከጀመረች ወዲህ ከ408 በላይ የሰብአዊ እርዳታ ሰራተኞች ተገድለዋልም ብለዋል። በሌላ በኩል የጸጥታው ምክር ቤት አለቃው ጊሊስ ሚቻውዳ እንዳሉት ከሆነ ደግሞ በሰብአዊ እርዳታ ሰራተኞች ጥቃት ማድረስ አሁን የተለመደ ነገር መጥቷል ያሉ ሲሆን የሚያሳዝነው ደግሞ መለመዱ ሳይሆን በርካቶች ጥቃቶቹ እንዲቆሙ ምንም ጥሪ አለማድረጋቸው መሆኑን ገልጸዋል። ሁለቱም የተባበሩት መንግስታት ድርጅት ባለስልጣናት ያነሱትን ነጥብ ለማጠናከር ደግሞ በቅርቡ እስራኤል በጋዛ የፈጸመቻቸውን 2 ጥቃቶች ጠቅሰዋል። ኃላፊዎቹ ከጠቀሷቸው ጥቃቶች መካከል ቀዳሚው መጋቢት 19 ቀን የተፈጸመውና የተባበሩት መንግስታት ድርጅት አርማ ባረፈበት ህንፃ ላይ የተፈጸመው ጥቃት አንዱ ሲሆን በጥቃቱም አንድ የተባበሩት መንግስታት ድርጅት ሰራተኛ ሲገደል ሌሎች 6 የቆሰሉበት ጥቃት ነበር። ሁለተኛው ጥቃት ደግሞ መጋቢት 23 ቀን በአምቡላንስና የሰብአዊ እርዳታ ስራ ለመስራት ሲንቀሳቀሱ የነበሩ ተሽከርካሪዎች ላይ የተፈጸመው ጥቃት ሲሆን በዚህ ጥቃትም አንድ የተባበሩት መንግስታት ድርጅት ስታፍ አባል፣ 8 የፍልስጤም ቀይ ጨረቃ ማህበር አባላት እንዲሁም 6 ሲቪሎች ተገድለዋል። ወደ ቀጣዩ መረጃዎችን ስናልፍ የአዲስ አበባ ገቢዎች ቢሮ ከ10.6 ቢሊዮን ብር በላይ ገቢ በማሳነስና በመሰወር የሂሳብ መዝገቦችን ባዘጋጁ የሂሳብ ባለሙያዎች ላይ እርምጃ እንዲወሰድ ጠይቋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የ2016 በጀት ዓመት 36729 የታክስ መዝገቦችን ቅድመ ኦዲት በማድረግ የግብር ከፋዮችን ገቢ በማሳነስና በመሰወር የሂሳብ መዝገቦች እየተዘጋጁ የሚቀርቡ መሆናቸውን ገልጿል። በዚህም በበጀት ዓመቱ ሊሰበሰብ የተነሳውን ገቢ አሳንሶ በማቅረብ ሊሰወር የነበረን 10.65 ቢሊዮን ብር በቅድመ ኦዲት በልዩነት በመወሰድና በመሰብሰብ የመንግስትና የህዝብ ጥቅምን ለማስጠበቅ መቻሉ የቢሮው የኮሙኒኬሽን ክፍል ዳይሬክቶሬት ዳይሬክተር አቶ ሰውነት አየለ ተናግረዋል። ቢሮው በታክስ አስተዳደር አዋጅ ቁጥር 983/28 በተሰጠው ስልጣን መሰረት ሊሰበሰብ የተገባን ገቢ በማሳነስና በመሰወር የሂሳብ መዝገብ አዘጋጅተው ባቀረቡ የሂሳብ ባለሙያዎችና ኦዲተሮች ላይ የኢትዮጵያ የሂሳብና የኦዲት ቦርድ እርምጃ እንዲወስድ የስም ዝርዝራቸውን ማስተላለፉን አሳውቋል። በዚህ መሰረት ቦርዱ የሙያ ፍቃድ ከሰጣቸው
423 የሂሳብ ባለሙያዎችና ኦዲተሮች መካከል 334 የሂሳብ ባለሙያዎችና ኦዲተሮች ያቀረቧቸው የሂሳብ መዝገቦች በቢሮ ከተካሄደው ቅድመ ኦዲት ተግባር ከ75 በመቶ በላይ የገቢ ልዩነት አዘጋጅተው በማቅረባቸው የሙያ ፈቃዳቸው እንዲሰረዝ መጠየቁንም አስታውቋል። ወደ ቀጣዩ መረጃችን ስናልፍ በመሬት መንቀጥቀጥ አደጋ ከ3000 በላይ ሰዎች የሞቱባት ማይናማር ወታደራዊ መሪዋ ወደ ባንኮክ ማቅናታቸው ተሰምቷል። የማይናማር ወታደራዊ ጠቅላይ አዛዥ ሚን አንግ ህሌንግ በሺዎች የሚቆጠሩ ሰዎችን ከገደለው የመሬት መንቀጥቀጥና ከተሞችን ካፈራረሰው አደጋ በኋላ ወደ ታይላንድ ተጉዘዋል። ባለፈው ሳምንት አርብ በማዕከላዊ ማይናማር በተከሰተው የመሬት መንቀጥቀጥ የ3085 ሰዎች ህይወት ሲያልፍ 4715 ሰዎች ደግሞ ቆስለዋል ሲል የወታደራዊ አገዛዝ አስታውቋል። በመቶዎች የሚቆጠሩ የጠፉ ሰዎች እስካሁን ድረስ የደረሱበት ባለመታወቁም የሟቾች ቁጥር ሊጨምር ይችላል ተብሎ ይጠበቃል። የማይናማር ጦር ቃል አቀባይ እንዳስታወቁት አዛዡ የቤንጋል ባህርን የሚያዋስኑትን የሰባት ሀገራት መሪዎችን በሚሰበስቡበት የመሪዎች ጉባኤ ዋዜማ ሐሙስ ዕለት ወደ ባንኮክ ማቅናታቸው አስቀድሞ በተያዘ የስራ ቀጠሮ ነው ብለዋል። ማዕቀብ የተጣለባቸው መሪዎች በተለምዶ ከእነዚህ አይነት ዝግጅቶች ላይ ከመገኘት የተከለከሉ በመሆናቸው የመሪው ወደ ስፍራው ማቅናት ያልተለመደ ሆኗል። የመሬት መንቀጥቀጡ ሌላኛዋ ሰለባና 21 ሰዎች የሞቱባት አስተናጋጇ ታይላንድ መሪዎቹ በአደጋው ላይ የጋራ መግለጫ እንዲሰጡም ሀሳቧን አቅርባለች።